አንድ ሰው ድንግልናውን ከጠበቀ በቁርባን ሊያገባ ሁሉ ይችላል። እየሰማችሁ ነው አይደለም? በምን ሊያገባ ይችላል? በቁርባን። ተክሊሉ አይገባኝም ብሎ በቁርባን ሊያገባ ይችላል። ድንግል እኮ ነው፣ ግን ድንግል ናት። ምን ሊል ይችላል? በአይምሮዬ የዝሙት ሐሳብ ተመላልሷል ሊል ይችላል። ምናልባት አንድ ሰው በእጮኝነት ጊዜው ሚስቴን አቅፌያለሁ ወይም እጮኛዬን አቅፌያለሁ፣ በዛ ሰዓት የተሰማኝ የስጋ ፍላጎት የስጋ ፈቃድ አለ፣ ስለዚህ እኔ ተክሊል አይገባኝም ብሎ በቁርባን ሊያገባ ይችላል። መልካም አደረገ። ሴቷም እንደዚህ እና አንዳንድ ጊዜ ይሄ ብቻም አይደለም፣ በሚጋቡበት ጊዜ እሷ ድንግል ከሆነች ለባሏ ስትል የሥርዓተ ተክሊሉ ልተው ትችላለች። በጣም ትክክለኛው እሱ ነው። በነገራችን አሁን ምን እንደማለት መሰላችሁ? ሴቲቱ ሥርዓተ ተክሊል ተፈጽሞላት አክሊል አድርጋ ወንዱ አላደረገም። ምን እየተናገረችበት ነው? እሷ ይሄው ባሌ ውዱ ባሌ በየሜዳው እንደፈለገ ሲሆን ከርሞ፣ እኔ ግን ሐሳቡ እንደሱ ነው። እኔ ግን ድንግልናዬን ጠብቄ እስከዚህ ሰዓት ድረስ ቆይቼ ይሄው አክሊል ደፍቻለሁ እንደማለት ነው። ባሏን አጋለጠችው። ባሏን በአደባባይ አጋለጠችው። እሱስ ምን እያደረገ ነው? ተክሊል ቢያደርግ ይሄው እኔ ወንዱ እንኳን ራሴን ስጠብቅ፣ እሷ ግን እንዲህ ነው ሐሳቡ። እና አንዳንድ ጊዜ የምናደርጋቸው ነገሮች ትርጉማቸው ምንድን ነው? ያን ነገር ማድረግ ለማን ይጠቅማል? ሌላው ይሄ ብቻ አይደለም። በተክሊል ስላገባህ ብቻ ትዳርህ ይጸናል ማለት አይደለም። ጋብቻ የሚወሰነው አንደኛ በእግዚአብሔር ጥበቃ፣ ከዛ ቀጥሎ አንተ ለጋብቻ በምትከፍለው ዋጋ ነው የሚለካው እንጂ እዚህ በሚያብረቀርቅ አክሊልና ካባ ስለተዳርክ አይደለም። ራስን ጠብቀህ የኖርክበት፣ ራስሽን ጠብቀሽ የኖርሽበት፣ ራሳችንን ጠብቀን የኖርንበት እሱ የሚያሰጥ ዋጋ አለ። እርግጥ ነው፣ ግን ደግሞ በተክሊል ስላገባን ብቻ አይደለም። በጣም ብዙ ሰው እንደዛ የሚያስብ ሰው እና እንደዚህ ደግሞ ስላቸው አይ እንደዚህ ከሆነ ችግር የለውም ማለት ነው ብሎ ራስን ማርከስም አይደለም። በጣም ብዙ ዋጋዎች አሉት ራስን መጠበቅ። ይሄን ማወቅ ያስፈልጋል። እና ይቻላል፣ ይፈቀዳል፣ ትክክል ነው። ነገር ግን ባልን ማጋለጥ ሚስትን ማጋለጥ ነውና የሚሆነው አንዱ ስለሌላው ዝቅ ማድረግ። ሁለት አባቶች ያደረጉትን ዜና አበው ላይ አንድ ታሪክ አለ። ሁለት አባቶች ከገዳም ለአንድ ተልእኮ ይላኩና ወደ ከተማ ይወጣሉ። እና ተልእኳቸውን ፈጽመው ሊመለሱ ሲሉ አንደኛው ድቀት ያገኘዋል። ከገዳም ሲወጣ ያው የከተማውን ነገር አይቶት ስለማያቅ በአይምሮ በጣም ከባድ ነገር ይፈጠርበትና ድቀት ያገኘዋል። ይወድቃል፣ ይሳሳታል። እና ከዛ ይህ አባት በቃ እቃውን ይሰጥና ለሱ እንግዲህ አንተ ወደ ገዳሙ ተመለስ፣ እኔ ግን አልመለስም ይለዋል። እኔ ለምን ሲለው ወድቄያለሁ፣ ተሳስቻለሁና ሁለተኛ የእነዚያን አባቶችን ፊት ማየት አልችልም፣ ስለዚህ ወደ ገዳሙ አልሄድም ይለዋል። እና ከዛ እሱም ይሄኛው እንዲሄድ ስለፈለገ አይ ወንድሜ አንተ ብቻ እኮ አይደለም እኔም ወድቄያለሁ ይለዋል። አውቆ ማለት ነው። እኔም እኮ ተሳስቻለሁ ይለዋል። እና ከዛ ሁለቱም እንደዛ ነው እንዴ ብለው ይነጋገሩና ወደ ገዳማቸው ሲመለሱ እቃውን አስቀምጠው በዳር ይቀመጣሉ። እና ምን ሆናችሁ ነው ብለው ሲጠይቋቸው ግቡ ሲሏቸው አንገባ፣ ብሉ ሲሏቸው አንበላ፣ ጠጡ ሲሏቸው አንጠጣ፣ ወደ ቤተ መቅደስ ግቡ ጸልዩ ሲሏቸው እምቢ። ለምንድን ነው ሲባሉ ወደ ከተማ ሂደን ሁለታችንም በእንደዚህ አይነት ስህተት ወድቀናል እና አይገባንም ብለው ይናገራሉ። ከዛ አባቶች ጸሎተ ማህበር ይይዛሉ። ለሁለቱም አባቶች ጸሎተ ማህበር ሁሉም ጠቅላላ መነኮሳቱ ይይዙና በሶስተኛው ቀን አንድ ራእይ ተገለጠላቸው። እና ምን አይነት ራእይ ነው የተገለጠላቸው? ሰረይኩ ሎቱ ኃጢአቶ ለዘአበሰ በእንተ ዘኢአበሰ የሚል ቃል መጣላቸው። ምን ማለት ነው? የበደለውን ሰው ኃጢአት ስላልበደለው ሰው ብዬ ይቅር ብዬልታለሁ የሚል። ስለዚህ ያኛው ሰው ማለት ያኛው ሰው አልተሳሳተም፣ ያኛው ሰው አልወደቀም። ግንስ ምን አደረገ? ስለዚህኛው ሰው ራሱን ዝቅ አደረገ። ወድቅ ያለው ተሳስቻለሁ ብሎ ይሄኛውን ሰው አዳነው፣ ደገፈው፣ አተረፈው። ለባልሽ እንደዛ መሆን አለብሽ፣ ለሚስትህ እንደዛ መሆን አለብህ። እና ያኛው ይቻላል፣ ልክ ነው። ነገር ግን ባልን ማጋለጥ ሚስትን ማጋለጥና በአደባባይ ሌላን ሰው ማዋረድ ስለሆነ ትርጉሙ በዚህ ምክንያት ምናልባት ይህንን መተው ቢቻልና በስርዓተ ቁርባን ቢሆን የተሻለ ነው። ምክንያቱም ይቺ ሴት ድንግልናዋን በመጠበቋ ዋጋዋ አይቀርባትም። ተክሊል ባለማድረጓ ግን ከመንግስተ ሰማያት አትከለከልም። ለምን? ድንግል ናት። ያንን የሚያውቅላት እግዚአብሔር ስለሆነ